የነበረብሽ በክፍለ ዘመኑ ስለነበርሽ አንቺ ነበርሽ መናገር የነበረብሽ እኔ አልነበረብኝም አንቺ ነበርሽ ማውራት ያለብሽ እኔ አልነበረብኝም ልክ ነሽ ብዙ ወሬ የምናወራው አሁን በነገራችን ላይ እኔም በጣም ብዙ ወሬ አለኝ በጣም ብዙ ወሬ ይገርምሻል ያሳለፍኩት ወደኋላ መልሼው ነው ያው ስልክ ምናምን ይካለኛ ግን አልበቃም እንደዚህ አይነት ተከፍሎናል ነው አምባይዘኛ ተከፍሎ ባይዛዌ ተከፍሎሽ እኮ ነው የምታወሪው ሰርጀሪ ስትከፍልሽ እኮ አውርተሻል ሲሰጥሽ ታወሪያለሽ እኛ ግን ተከፍሎን አናወራም እኔ ተከፍሎኝ አላወራም ላወራም አልችልም ማስታወቂያ ልሰራ እችላለሁ እንጂ ተከፍሎኝ አላወራም ሳወራ በዶላር የሚከፍለኝ ዩቲዩብ አለ ሰው አይከፍለኝም አመሰግናለሁ ፊራ ቴሌፎን አከላት ነው እንዴ አለች አዎ እያዘለልኩ ነው በነገራችን ላይ አዎ እንደዛ ነው ያልኩት ዩቲዩብ ላይ አለ yes በጣም ነው እንዴ ያልሽው ደብቀው ስለሚኖሩ ነው እንጂ እንደራም ቢሆን የድሮ አባቶቻችንም ቢሆኑ እናቶቻችንን ሳናት ሽማ ሳይ ሂደሳዩ ወንደውን ግን እናቶቻችን የዛሬ ቴክኖሎጂው ስለሌለ በዚህ ደረጃ ወጥተው አሁን የድሮ ዘመን አንቺ በዘመነ መልክ እያስረዳሽ ነው አዎ በዘመናዊ አይነት ነገር ስለ ድሮ ክብር ስላላቸው ለእንዳንዳንቺ አይነት በቀሌታ ምናሳቱን ክብር ስለነበራቸው እናቶች እያወራው ነው ያ ምንም ቢሆን ኢትዮጵያ አይደለው አፈ ታሪክ ምናምን እንሰማልና ሰምቼ ስላደኩ በዛ ላይ ደግሞ ታውቂያለሽ አያቴ በህይወት አለሽ ቢያንስ እንኳን እንሰማለን እኮ የሰማሽ ፕራይስ እዚህ አይጨምርም በነገራችን ላይ ነጭ አይጥ ወይም ነጭ ቅማል ራስሽን እንዳዋቂ አትይ የአንድ ሀገር ስደተኛ በዩኤን ጥገኝነት ጠይቀሽ ተጠግተሽ እምትኖሪ ሰው ነሽ በዚህ አጋጣሚ ሳምሪ በዚህ አጋጣሚ ዩኤን ወረቀት ይዘው በዚህ ደረጃ እኔ በነገራችን ላይ አሁን ማላወራቸው ብዙ ነገሮች አሉ በዚህ ደረጃ አታክ እያደረገች ኢሮፕ ላይ ተቀምጠሽ ዞኒ እንኳን እንትን አትልም እንደዚህ አይነት እንትንም ያላት አይመስለኝም አንቺ ሳምሪ ግን ማለት ነው ብዙ አይነት ንግግር እየተናገረችሽ ብዙ ነገር እያለችሽ ስምሽን እየጠራች ሚዲያ ላይ መክሰስ እንደምትችይ ታውቂያለሽ አይደል መክሰስ እንደምትችይ ታውቂያለሽ እኔ በነገራችን ላይ የማላወራቸው ብዙ ነገሮች ስላሉ ነው ምክንያቱም እሷ የተናገረቻቸው ብዙ እሷ ሌላ አገር ላይ ስደተኝነት ለመኖር ለህይወቴ ሰጋለሁ ህይወቴን ሊያጠቁብኝ ነው ብላ ጥገኝነት ጠይቃ የምትኖርበት አገር ላይ እዛ ሀገር ላይ ተቀምጣ አንድ ኢትዮጵያ የምትኖርን ሴት ግደሏት እያለች ከአንደበቷ ቪዲዮ አውጥታ ስትናገር እንዲሁም እንዴት መገደድ እንዳለብኝ እየተናገረች ስትናገር የነበሩት ከአንደበቷ በራሷ ቪዲዮዎች አሉ ያን ቪዲዮ መቼና እንዴት ብሎ እቤቷ እንደሚመጣላት ታየዋለች ምክንያቱም እሷ ኢትዮጵያ ላይ ሲሆን ህግ ይሰራል እኔ ላይ ሲሆን እሷ ላይ ደግሞ አይሰራም አይደለ እሱን እኔ ያሳይሻለሁ እሱ የጊዜ ጉዳይ ነው ታየዋለች የድሮ ያቺ ከዳማ ሸቃላ ሊያሾ መስይሻለሁ አይደለ እንደዛ መስይሻለሁ እኔ ሊያ እሱን ታየዋለች እና ሳምሪ በዚህ ደረጃ ግን ሴትነትሽን እናትነትሽን ሚዲያ ላይ ቁጭ ብላ እየዘረገፈችና ያዋረደችሽ ያለችን ሴት በዩኤን መክሰስ ትችያለሽ እግዚአብሔር ምስክሬ ነው ምክንያቱም ጠበቃዬ ብሎኛል አንቺም ትችያለሽ እና ደግሞ ዩኤን ውስጥ ያላችሁ ሰዎች የምትሰሩ ሰዎች ፕሊስ ኮንታክት አድርጉኝ በኢንቦክስ በእግዚአብሔር የምጠይቃችሁ ነገር ስላለ እዚህ ሀገር ያለው የነሱ ኤምባሲ እንትን ኬንያ ነው ያለው በነገራችን ላይ ከዚህ በፊትም ብያቸዋለሁ ግን አንድ ወረቀት አለ የምንጠብቀው ወረቀት የግዴታ እሱ ወረቀት ካልመጣ እኔ እንትን ማለት አልችልም ግን እሱ ወረቀት እስኪመጣ ነው እስካሁንም የተራዘመብን አንቺ ግን እዛ ሆነሽ ኢሮፕ ስላለሽ መጠየቅ ትችያለሽ
ህዝብ እያስነሳችብሽ ነው፣ እየዘለፈች ነው፣ እያዋረደች ነው፣ ስራሽን እንዳትሰሪ እያደረገች ነው። ጠዋት ማታ ሚዲያ ላይ ስላንቺ ነው የምታወራው። ኬዝ ያላት ከእናትየዋ ጋር ነው እንጂ ከአንቺ ጋር አይደለም። ሚዲያ ላይ ወጥተሽ መልሰሽላት አታውቂም። የራስሽ ኮንተንት የራስሽ ነገር ያለሽ ሰው ነሽ። ተማሪ ነሽ፣ ሰራተኛ ነሽ፣ የልጆች እናት ነሽ፣ ኢሮፕ ላይ ነው ያለሽው። በዚህ ደረጃ ግን አቅም ሊኖራት አይገባም አንቺን ሀታክ የማድረግ። ምክንያቱም አንቺም ኢሮፕ ነሽ፣ እሷም ኢሮፕ ናት። ወረቀቷን የጠየቀችው ዩኤን ነው። ያ ወረቀቷን የጠየቀችው እሷ ወረቀት ያገኘችው በዩኤን ነው። ነጭ ቅማል በዩኤን ነው ወረቀቷን ያገኘችው። የስ ኖርዌይ የለም። እዚህ ኤምባሲያቸው እዚህ አይደለም፣ ኬንያ ማለት ኬንያ ነው ወይ ኖ ምን ነው ጂጂ ያለችን። በነገራችን ላይ እነግራቸዋለሁ ስለ ጂጂም እና ማለት ትችላለሽ። አንቺ ሴት ስለሆንሽ፣ ተማሪ ሴት ስለሆንሽ፣ እናት ስለሆንሽ ሚዲያ ላይ ሸርሙጣ ምናምን እንደዚህ እንዳለ ወረቀቶቿን ይዘሽ ቪዲዮቿን ይዘሽ መጠየቅ ትችላለሽ። ሳምሪ እግዚአብሔር ምስክሬ ነው የምልሽ፣ ትችላለሽ። የፈለገችውን ከዝሆኔ ጋር አሁን ለምሳሌ እኛ ሀገር መታ ብታወራ እኔና ዝሆኔ እንሰዳደባለን፣ እኔና እሷ እንሰዳደባለን። እሷ ማታክ ታደርገኛለች፣ እኔ ማታክ አደርጋታለሁ። ሁሉ ሚዲያ ላይ ያሉ ሰዎች። አንቺ ግን ለዚህ ሴትዮ መልሰሽላት ደርሰሽባት ተናግረሽ አታውቂም። ስለዚህም ትችያለሽ። ኤንዌይስ ወደዚህ እመጣለሁ። ነጭ ቅማል ሌላ ደግሞ ነኝ። ምንድን ነው ያልሽው? አጨምሪበት። ስለራስሽ አውሪ። ስለራስሽ አውሪ ምን ማለት ነው? ስለራስሽ ይሁን አጨምሪ። የሆነ ሀሳብ ሆነ እንጂ ይድሮ የጭንገረድን ዘመን ባይዘው በጭንገረድ ዘመን የተወለድሽ ሴት ነሽ። አይኖ እኔ በዛ ዘመን አልተወለድኩም። እሺ እያስረዳሽን ምን ነው የጭንገረድ ፍሽካነት ይነኛልሽ ያለ ኮስኮስ ውሽውሻ። በነገራችን ላይ ይሄ ላይክ ወይ እንደዚህ የምትይው እቺ ስድብሽ ትመቸኛለች። ላይክ አረጋታለሁ። ስለማይናገሩ ግርበኛቸው ቆዳይ ተደብቀው ስለሚኖሩ ነው እንጂ ድሮም ቢሆን የድሮ እናንተ ደግሞ ምንድን ነው የቆራረጣችሁ? ብላለች ሸማቀቀው እናት ናት፣ የድሮ እናት። ያው እናት የለችም። ባህላት ተጠቀል ልጅን ታሳድጋለህ ላጥ ይሄዳለሁ ነው የምትለው። ምክንያቱም ሚዲያው ነው ጊዜው ነው። አይገሩም። ምንም ማድረግ አንችልም። የዘንድሮ እናት እንደዛ ነው ከተባለ ለምን ልጅሽን አልጣልሻትም ታዲያ? አንቺ እኔ አልጣልኳት ስለምችል እኔ ለአባቷ ያልሰጠዋት ስለምችል ልጄን ይዤ ማሳደግ ስለምችል። ባልችል ኖሮ እሰጠው ነበረ። ልጄን ይዤ ማሳደግ ስለምችል ግን ይዤ እያሳደግኳት ነው። ያ ማነሽ ቤቴል የምትባዩ ፕሊስ አትደጋግሚ ኮመንት። እሺ ስለምችል ለምን ሰው እኔ ስለምችል ስለማልማር ወጥቼ ስለማልሰራ ቤቴ ውስጥ ስለሆነ የምሰራው በስልክ ስለሆነ የምሰራው ሰራተኞቼን እዚሁኝ ስለሆነ ማዛቸው ከዛም ደግሞ ዩቲዩብ ላይ ቁጭ ብዬ ስለምሰራ ስለማልሯሯጥ ልጄን ደግሞ የሚያሰጠኝም ያዝም ብሎ የሚያሳዝዝም ግዴታም እዳም የለብኝም። ልጄን መያዝ ስለምችል ስላለኝ ቴንኪዩ ስላለኝ እንጂ ባይኖረኝ ኑሮ ሰጠው ነበረ። ባይኖረኝ ኑሮ አፍንጫው ላይ ቁጭ አድርጌለት ወጥቼ እሰራ ነበረ። መቼም ቅማል እያከኩኝ እየበላኝ ሰውነቴን ችግር ጊታሬን እየመታኝ ቁጭ ብዬ የእሱን ልጅ ብቻ አላሳድግም። ማን በልጁ ቆዳ የተቀበረ አይተሻል? ማን እሱ? አንቺ ቪዲዮ ላይ መተሽ ሆድ ለባሳቸው እናቶች ምከሪያቸው። እኔ ደግሞ እንደዛ አልመክራቸውም። ከአንቺ በላይ ምንም ነገር ሊኖር አይችልም። ልጅሽ ነው። የስ
እና አንቺ ደሃው ነሽ የምታሳድጊው ልጅ ደሃ አድርገሽ ማሳደግ የለብሽም። አንቺ ደደቡ ነሽ የምታሳድጊው ልጅ ደደብ አድርገሽ ማሳደግ የለብሽም። አቅሙና ብቃቱ ካለሽ የተሻለ ቦታ ማስቀመጥ። እማራለሁ ካለሽ ትማር። እውነታው ይሄ ነው። ሪያሊቲው ይሄ ነው። የሷን ያዝ ልጅህን ማለት እንደ ወንጀለኛ፣ እሱ እንደ ጻድቅ፣ ከዛም አንቺ ደግሞ እንደ መስካሪ፣ አንቺ እንደ ገጻች፣ አንቺ በጣም የክፍለ ዘመናችን የሶሻል ሚዲያ ምርጥ እናት አይደለ? ምርጥ አዛኝ ደግቷ ሩሯ እናት አንቺ። ቴንኪዩ አመሰግናለሁ ማሬ ዮዮዬ። ምርጥ እናት፣ በጣም የዋህ እናት አንቺ ምርጥ ሴትና ምርጥ እናት ብትሆኚ ዘቢባን ያሉን ሁሉ ንግግር አትናገሪም። እያንዳንዱን አስታውስሻለሁ። ረስተውልሽ ይሆናል ተከታዮች። ሰላም ተስፋዬን ከእናቷ ጭምር ከአንቺ የበለጠ የዘለፋት የለም። ከአንቺ የበለጠ የዘለፋት የለም። እኔ እንደናንተ አይነት መሰሪ ሴት ስላልሆንኩ ነው እንጂ ከድሮ ጀምሮ እከታተልሻለሁ ብያለሁ። ቁጭ ብዬ ሰማሻለሁ የምታወሪውን። በጣም ሰቅጣጭ ንግግር ነበር ሰላም ተስፋዬን እናቷንም እሷንም ስትናገር የነበረው። ዘሪባንም እንደዛው እንቀጥላለን። ኪያንም እንደዛው እንቀጥላለን። ሰብለንም እንደዛው። አንቺ ረጅም ሰዓት ስለምታወሪና በጣም ስለምትናገሪ ትክክል ነሽ፣ እውነተኛ ሴት ነሽ። ነው አይደለም? ከዚህ ፋኒ ከሚባል አስመሳይ ልጅ ጋር አብረሽ የምትታዩ አንደኛ ነገር ጥሩ ናት እንድትባይ፣ ሁለተኛ ነገር የሚዲያን ጨዋታ ታውቂዋለሽ፣ ብዙ አመት የቆየሽ ነሽ እንደኛ ሳ። ስለዚህም ያለውን አየር ድባቡን አንደኛ የራስሽንም ጥቅም ነው፣ ሁለተኛ ደግሞ እሱንም እንትን እያልሽ ጂጂ ላይ ስለምትቀኝ ጂጂ ልትበቃዩ ነው እንጂ አንቺ እንደዛ አይነት ሴት አይደለሽም። ንጹህ መልካምነት ለአንድ ጥሩ ለአንድ ክፉ ጥሩ ነው አይደለም? መልካምና ንጹህ ስትሆኚ ሩቅ አንሄድም። ሰርጀሪ ምንድን ነው ያልሻት? ከአባትሽ አርግዘሽ አስወረድሽ ነሽ አላልሻትም እንዴ? እና እንሰማዋለን እሱን ቪዲዮ። ልጄ ባጣ መርጣለሁ ከሰርጀሪ ጋር ከምታረቅ ብለሽ ስታወሪ አልነበረ እንዴ ቪዲዮዎች ላይ? እሱንም አወጣልሻለሁ፣ አስቀምጬልሻለሁ። ልጄን ይሳይ እኔ ከሷ ጋር ከዚህ በኋላ 4 አመት ሄድብሻል እያልሽ በልጅሽ እየማልሽ ስታወሪ አልነበረ እንዴ? አንቺ የምታወሪው ወሬ አይቆጠርም። እኛ ስንናገር ግን ክፉ። እኔ እኮ ስለ ዝሆኔ መጥፎነት ስለ ዝሆኔ መጥፎ ንግግር እኮ ነገም ከነገ ወዲያም ከሚቃወሟች ሰዎች መካከል አንዷ ነኝ። ልጅቷን በዚህ ደረጃ መጉዳት ለምን አስፈለገ ነው? እናት የሆነች ልጅ እናት ያለ ሴት ልጅ አላት እናት በዚህ ደረጃ ሳምቢን አትወቅሳትም፣ እንደዚህ ማያረጋትም። ዝሆኔን የምንጠላበት የራሳችን ሪዝን አለ፣ እንጠላታለን። ልጅቷ ምን አረገችን? ሁለቱ ፋኒ እንደሚለን መልካምና ጻድቅ የሆነ ልጅ ቢሆን ኖሮ ሚስትስ በዚህ ደረጃ ምን አምሯት ትሄዳለች? ይቺ ልጅ የተጎዳች አንዳንዴ ስንገፋ ቆም ብለን ስለ እውነት የምንመስክር የሆነ ነገር ስንናገር በምክንያታዊ ነው እንጂ አልኩት። እኔ እኮ ዝሆኔ ያደረገችኝን ያለችኝን ያስቀየመችኝን ያዘንኩባትን ቆይ ያልኩበትን ረስቼ አይደለም። ግን በዚህ ደረጃ ደግሞ እናንተ መልካም እናት ጥሩ ሰዎች መስላችሁ ሚዲያ ላይ ቁጭ ብላችሁ እንደዚህ ብላችሁ ስታወሩ እኔ እንደናንተ አይነት ማንነት የለኝም። እንዳልኳችሁ እኔ ከህዝብ ጋር ነው የምኖረው። እናንተ ደግሞ ከህዝብ ጋር አይደለም የምትኖሩት። ይሉኝታን አታውቁም። እንደ ኢትዮጵያዊነት እናትነት እንደ ምናምን የሚባለውን ወግ አታውቁትም፣ እረስታችሁታል። የእናንተ ወግ፣ የእናንተ ማንነት፣ የእናንተ ኢትዮጵያዊነት ቪዲዮ ስትከፍቱ ላይቭ ላይ የምትናገሩት ነገር ብቻ ነው። ስትሰበሰቡ የምታወሩት ነገር ብቻ ነው። ኢትዮጵያ ውስጥ ደግሞ ስትኖሩ ኢትዮጵያዊነት ለዛ ይኖራችኋል። ለንግግራችሁ፣ ለመልእክታችሁ፣ ለወሬያችሁ፣ ለእያንዳንዱ ንግግራችሁ እውነት እግዚአብሔር በሚያውቀው እዚህ ውስጥ አሁን ነጭ አይጥ የምታወራቸው ሜሴጆች፣ መልእክቶች፣ ግጸጻዎች፣ ተረባዎች፣ ስድቦች እውነት ከሷ እድሜ ጋር የሚሄድ ሰው ነው? ስቶፕ የምትይ ብሎክ አደረግሻለሁ ውጭ ከዚህ ቤት። እሺ እኔ ሰርጀሪ አይደለሁም። እናንተ ስትፈልጉ ስቶፕ ስትፈልጊ አውሪ የምትሉኝ ሴት አይደለሁም። ሊያ ነኝ። እሺ ትናንትና ስታደንቂ ነበር፣ ስትወጂ ነበር። ዛሬ ስናገራት ወይ ምናምን ብለሽ ጠርግ ብለሽ ትሄጃለሽ። ቀድሞውንም አትወጂኝ። ይሄን ማወቅ አለብሽ። የኔ ማንነት ነው። እኔ ማንንም አግዞኝ ማንንም ደግሞ ደግፎኝ አይደለም እዚህ የደረስኩት። እሺ ማንንም ሰው ራሴን በራሴ ያቆምኩ ሴት ነኝ። ማንንም ልትጥሉኝ እንጂ ልታቆሙኝ የመጣችሁ አንድም ሰው የላችሁ። ልትሰብሩኝ እንጂ ጀግና ብላችሁ ልታቆሙኝ የመጣችሁ አንድ ሰው የላችሁ። ማንንም ይመሰክራል ይሄንን። ራሴን በራሴ ያቆምኩ ሴት ነኝ። እንደዚህ አይነት ይሄ ትናንት አድናቂዋ ነበርኩኝ ዛሬ ምናምን ይጂ እባክሽ። ሀሳቤን ስትፈልጊኝ ትመጫለሽ፣ ሳትፈልጊ ትወጫለሽ።
አለቀ። ይሄን ነው የምነግርሽ እንጂ እኔ እንትና ይሄን ትክክል ብለሻል እዛ ትቀሪያለሽ። ምን ልልሽ ፈልጌ ነው፣ ሁልጊዜ ዝሆኔን ስደቢያት። ኦኬ ዝሆኔ አንቺ ዝሆኔ የምትናገረው ንግግር እኔ ሁሌም የምለው ማውራው የምናገረው ንግግር ነው። እውነት እንነጋገር ከተባለ ዝሆኔን ሁሌም እች ልጅ እንደ እውነት ለመነጋገር ብትበጣረቅብንም ብትመጻደቅብንም ደርሳብናለች። እስኪ እናንተ ሴቶች ማለት ነው ዝሆኔ ስለጠላናት ሳይሆን ስለ ሴት ልጃችሁ ወይም ስለ ልጆቻችሁ መስከሩ። የእናንተ ልጅ ብትሆን ሳምሬ የእናንተ ልጅ ብትሆን ያንቺ ልጅ ብትሆን በዚህ ደረጃ አንድ ሴት ወጣ ቁጭ ብላ ወጣ ቪዲዮ ላይ ላይቫን ባሳየሽ ቁጥር ሪያክት እያደረግሽ የምትሰድቢያት ከሆነ እናትሽ ቁጭ ብላ ብታይ ኑሮ ብትመለከትሽ ኑሮ ምንድነው እናትሽ ምን ልትልሽ ነው የምትችለው? ወጣ ምን ልትልልሽ ነው የምትችለው? እና አንዳንዶቻችሁ በጣም ነው የምትገርሙ። ማለት እንዴ ሳምሪ እንደኛ ቪዲዮ ሰርታ ሰድዋን ቢሆን ኑሮ ተናግራን ቢሆን ኑሮ መልሳለን ቢሆን ኑሮ ልክ ነን፣ እንሰድባታለን እየተከታተልን። እኛን ተናግራን አታውቅም። እነዚህ ሰዎች የራሳቸው የሆነ ነገር ያላስማማቸው ነገር አለ። ከዛም ቪዲዮ ላይክ ከትምህርቷ መልስ ከስራዋ መልስ ወደ ህዝብ መጣ ቪዲዮ ለመስራት ስትመጣ ሞራሏንም ምኗንም ለመስበር ታጥቃችሁ ትመጣላችሁ። አንድ ነጫጭ ባሮጊት ባወራችሁ ወሬ ማለት ነው እንዴ። አንቺ ብትሆኝስ? ሁለቱንም ልጆች እኮ በወደ ያረገዘችው ሳምሪ ናት። ልጁ ሰጠች ያዝ። በነገራችን ላይ እኔ እግዚአብሔር ምስክሬ ነው እናቴትም ቤት ተሰጠኝ ተመስገን ገለመሌ ብሎ ሲመጣ ልጁ ሲጀመር ወንበር ላይ ቁጭ ብሎ ትላንትና እንኳን ሲሰራ የነበረው ቪዲዮ ላይ ኖት ሲያረጋችሁት ነገር አለ። እስኪ ትላንት የሰራው ቪዲዮ ላይ ኖት ሲያረጋችሁ ሰዎች አላችሁ? ቪዲዮ ላይ ግቡና እስኪ ተከታተሉት። ሁሉንም ቪዲዮ ከመጀመሪያ አዲሱ ቤት ሲገቡ ኬክ ሲቆርሱ ከልጆቹ ጋር ዝሆኔ የተናገረ እኔ አሁን እንዲህ ብዬ አልላችሁ። ምክንያቱም እኔ የሆነ ቀን ቁጭ ብዬ ስለፋኒ የማወራው ነገር ስላለ አሁን አላወራም ከዚች ልጅ ጋር ከዚህ ሴትዮ ጋር ስለሆንኩኝ ማለት ነው። ምክንያቱም ብላችሁ ኬኩን ሲቆርሱ ያሉትን ሪያክት ከእንደገና ቤት ውስጥ ልጆቹ ሲሯሯ ብቻ አሳያቸዋለሁ። እያንዳንዱን ነገር አሳያቸዋለሁ እውነት እንደሚለው እሱ እንደሚለው። በነገራችን ላይ በአሁን ዘመን በዚህ ጊዜ ያሉ ልጆች በአጠቃላይ ከእናቶቻቸው የበለጠ ለአባቶቻቸው በጣም ፍቅር አላቸው። የፈለግሽውን መልካም እናት ብትሆኚ፣ የፈለግሽውን ለልጅሽ የምትንከባከቢ እናት ብትሆኚ፣ አብረሻት ብትሆኚ፣ ምንም ብትሆኚ የአሁን ጊዜ ልጆች አባታቸውን ሲያዩ እግዚአብሔር ምስክሬ ነው ይክዱሻል። ህጻናቶች በጣም ነው ለአባታቸው። ይሄ የፋኒ እና የሳምሪ ልጅ ብቻ እንትን ላይሆን ይችላል፣ ሁሉም ቤት ነው ያለው። በጣም ነው ልጆች በአሁን ጊዜ ለአባቶቻቸው ያላቸው ነገር በጣም ነው እንትን የሚለው። በቃ ማለት እንዴ በድያት ነው እንደው አልኩ የምትኖረው ከኔ ጋር ምን ሆነች ልጅ እሱን ስታይ እንደዚህ የምትሆነው? እና ሆድ የሚብሳችሁም እናቶች ልትኖሩ ትችላላችሁ። በዚህ አጋጣሚ ለምን መሰላችሁ ጋይስ? በራሴም ስለማየው ነው እንግዲህ እኔ እንደዚህ ብዬ ኢሹ እንትኑን መስጠት አልፈልግም፣ ግን በራሴ የማየዋለሁ። እንዴ የምትለው እኔ ጋር ነው። ከስንት የሆነ ጊዜ በኋላ አባቷን ስታይ በጣም ያላት ነገር መለየት አትፈልግም፣ አብረው መሆኑን ትፈልገው ምናምን የምታሳየው ካራክተር ማለት ነው እኔን እንደማትፈልገኝ ነው የምትሆኑ። ይሄ የሁሉም ልጆች አክት ነው። ያው አሁን ላይ ያሉ ልጆችን የምታውቁ ልጆች ከሆናችሁ እናቶች ከሆናችሁ ትረዱኛላችሁ። ሰው ቪዲዮ እየሰራ ቪዲዮ እየቀረጸ እዛ ጋር የማያቸው ብዙ ነገሮች እሱን የሚያስተቹ ቪዲዮዎች አሉ። ዝሆኔ ወታ ስትናገር የነበረውን ንግግር እዛ ቪዲዮ ላይ አይቼዋለሁ። እዛ ቪዲዮ ላይ የለቀቀው ቪዲዮ ላይ እናንተ ኖቲስ አድርገ እና አሁን እናንተ ኖርማል ያንን ነገር ነው ኖቲስ የምታደርጉት። እኔ ቪዲዮስ የምሰራ ሰው ስለሆንኩ እያንዳንዱን እንቅስቃሴ ነው የምመለከተው። ቁጭ ብዬ ሳይሆን ነበረ ዝሆኔ እኮ እንደዚህ ስትል ነበረ፣ እንደዚህ ስትናገር ነበረ፣ ይኸው እዚህ ጋር ማስረጃው ይኸው ምናምን እያልኩ ቆይቼ ትቀመጥ ብዬ አስቀምጫለሁ። አወጣላችኋለሁ፣ አሳያችኋለሁ። ያው ቪዲዮ እንደዚህ አላወጣም፣ እሱም ዩቲዩበር ነው፣ እሱም እንደዛ አላደርግም። ግን ድምፁን እያሰማው እዚህ ፓርት ላይ እላችኋለሁ፣ ችግር የለውም። እና በዚህ ደረጃ ሳምሪን ዝሆኔን ስለቢያት ዝሆኔ ከሰርጀሪ ጋር እንትን ስላለች ምን ነው ፋኒ ከሰርጀሪ ጋር ስለተጫወተ ነው። እኔ ከፋኒን እኮ ከማንም በላይ እኔ ነኝ ስደግፍ የነበረው። ግን ተባብራችሁ ዝሆኔን ስለጠላችኋት ብቻ ሳምሪን በዚህ ደረጃ ስትወቅጧት እኔ ሳምሪን አልተቻዋትም። ሳምሪን ተጠንቃቂ ሚስጥርሽ አለኝ አላልኳትም እንዴ? አርፈሽ አልቀመጥ ካልሽ ሚስጥርሽን አውጣዋለሁ አላልኳትም እንዴ? ከዚህ በፊት እኔ ሳምሪን እኮ ተናግሬያታለሁ።
ዞሆኔ ከተናገርሽኝ ሳምሪ ላይ ነው የምለቅልሽ አላልኳትም? ዞሆኔ ብያታለሁ እኮ በቪዲዮ ምንም ዋሸው ነገር የለም። ቪዲዮ የሚቀመጥ ነገር ነው። ከተናገርሽኝ እያልኩ ስናገር ነበረ። ግን ደረጃ አላችሁ የምትሄዱበት። እቺ ነጭ አይጥ ደግሞ ደረጃ የላትም። ሰው ቤት ስትገባ ሰውን ስትናገር ነገርኳችሁ። ባይተዋርነቱ፣ ብቸኝነቱ፣ ይሄ ሰው ከሀበሻ ጋር ያላት ግንኙነት በጣም የራቀ ስለሆነ እንዳልኳችሁ ሚዲያቸውን ሲከፍቱ ስለሆነ ህዝብ የሚያገኙት የሚሉት ወሬ የሚናገሩት እነሱ በጣም ትክክልና እውነተኛ፣ ሌላው ደግሞ በጣም ሐሰተኛ። ኖ ነጭ አይጥ በዞሆኔ ትቀኝባታለሽ። ነገርኩሽ፣ በጣም ትቀኝባታለሽ። አይሄት ዞሆኔ ሁሌ ነው የምላችሁ። የሚመቸኝ ፓርቱ አለ፣ የምትደብረኝ ፓርት አለ። አዎ ተቀይሜያታለሁ፣ አዝኜባታለሁ። በጣም ሰብራኛለች። አንቺና ዞሆኔ እንደውም ዞሆኔ ትሻለኛለች ከአንቺ ንግግር። አንቺ እኮ ልጄን ብዙ ነገር ብለሻታል። መጀመሪያ ቢሆን ያልሻት ልክ ነሽ፣ ልደነግጥ ነው አለችኝ ምናምን ልልሽ እችላለሁ። በአናትሽ ተተከይ እያልሽ ለምን ዘላለምሽን አትከርሚ? መጀመሪያ ደንግጬ አንብቻለሁ፣ አዘኛለሁ። እድሜ ለዞሆኔ ያፈለግሽውን ግን የማይባሉ ከአንድ ሴት እናት ያውም 40 እና 45 እና 46 ዓመት ሲንግል ማሙና ከኖረች እናት የማይጠበቁ ንግግር ብለሽኛል። እኔም ብለሽኛል፣ እናቴንም ብለሻታል። በነገራችን ላይ እዚህ ጋር ላሰማሽ አንዴ እየመለስኩልሽ መሄድ ስላለብኝ ነው። እሺ ቤተኛ ተቻላቸው ሳምሪ ልጆቿን ብታሳድግ ልጆቿን ጥላ ብትሄድም አጠገቧ ሌላ ቢመጣ ወንድ ልጅ በወልድም እንደዚህ ትጥላለች ይላል። በእሷ ላይ ኮንፈርት ስለማይሰማው ባይዛዌ ሳምሪ ጋር ሰዎች እንዳይመጡና ሰዎች እንዲርቋት ሰዎች አብሯት እንዳይሆኑ የምታደርጊው አንደኛዋ መርዝ እናት አንቺ ነሽ። ከዚህ በኋላ ሴት ልጅ አልወልድም ወይም ልጅ አልወልድም ብለሽ ስለምታስብ የወንድ ልጅ እናት ስለሆንሽ ያው ወንድ ነው ልጄ ከዚህ በኋላ ምንም አይመጣም ብለሽ ስለምታስቢ ነው እንጂ እውነት አንቺ ለሴት ልጅ የምታዝኝ ቢሆን ነግበ ልጄ ብትይ ኑሮ በዚህ ደረጃ ሳምሪን አትናገሪያትም ነበረ። ከመጀመሪያው ጀምሮ እስከ መጨረሻው ድረስ ልክ እንደ ጂጂኪያ ነው የሳምሪን ሞራል የሰበርሽው ንግግርሽ። ግን የወንድ ልጅ እናት ነሽ፣ ከዚህ በኋላ አትወልጅም፣ ያው እድሜ አለ። እኛ ደግሞ በእድሜ ነው የምንወልደው። አልወልድም ብለሽ ሴት ልጅ አላሳድግም ብለሽ ስላሰብሽ ብቻ ጂጂን ምንም ያህል ብትጠያት፣ ምንም ብትጸየፊያት፣ የሴት ልጅ እናት ብትሆኚ ግን ትንሽ እንኳን እርራይ ይኖርሻል። ይሄንን እምልሽ በሳምሪ ብቻ አይደለም፣ ሁሉም ሴቶቹ ላይ ያልሽውን የተናገርሽውን ነው የምናገረው። በኪያ ላይ፣ በሰብለ ላይ፣ በሰርጀሪ ላይ፣ በእኔ ላይ፣ በጉቺ ላይ፣ በማሜ ላይ እኔ ባይዘዌ አንዳንዶቻችሁ በጣም ነው የምታስቁ ሚዲያ ላይ ና አንድ እኔም ብትሆን ያለችኝ ለምናገራት ነው። ሁላችንም ሴቶችን ከሷ የማይጠበቁ በጣም የሚደብሩ የሚከብዱ። ዛሬ ማሜን ስላወደሰቻት ስላደነቀቻት አይደለም። በነገራችን ላይ ማሜንም ስትላት የነበረው አንድ እናትን ማለት የሌለባትን ንግግር ነው ስትናገር የነበረው። እንዳትረሱ። ጉቺንም እንደዛው፣ ሰርጀሪንም እንደዛው። እኔና ሰርጀሪ ልንሰዳደብ እንችላለን፣ ልቦልጫ እችላለሁ ምናምን። ተደራርሰንና ተነካክተን ነው እኔና ሰርጀሪ አይደለም ሀቁ እሱ ነው። እኔና ሰርጀሪ ተነካክተን ነው። ሰርጀሪና ሄለንና ሰርጀሪ ግን አልተነካኩም። እንደውም ሰርጀሪ ታሽቃብጠልን ነው። ለመጀመሪያ ጊዜ ሰርጀሪ የምትፈራት ሴት ሚዲያ ላይ ብዬ እንደውም ተናግሬያለሁ። አልተደራረሱማ። በጣም አሰማችኋለሁ። ባይዘዌ ብዙ ነገር ነው ያለቻት ዘቢባ ግርማን ዘቢባ ግርማን ሀና አስጨናቂን እስኪ ያልተናገረቻቸው ጂጂን እስኪ ንገሩኝ። እሺ ንገሩኝ። ማለት ጥሩነት አንድ ሰው እኮ የሆነ ነገር የምትሉት የሴት ልጅ እናት ወጥቶም በዚህ ደረጃችሁ ሴትዮ እንደዚህ አትናገርም ትላላችሁ። ሁሉንም ሴቶች የምትናገረው ንግግር በጣም የሚሰቀጥጥ ነው። ሚዲያ ላይ ለምን መጣችሁ ማለት አትችይም። አንቺም እኮ በ55 ዓመትሽ ሚዲያ ላይ ነው ያለሽው። ከስራ መልስ 12 ሰዓት ላይ ሚዲያ ላይ ነው ያለሽው። ለአንቺ የከፈተልሽን ሚዲያ ለሌላው ለምንድን ነው የሚዘጋው? አንቺ የምታሳንቺ ቁጭ ብለሽ ታወያለሽ። ሌላው ከፈለገ ደንሶ ከፈለገ ተሰዳድቦ ብር ይሰራል። ግን አንቺ እንደዛ አትይም። ሴት ለሴት ልጅ ጥላቻ አለሽ። ሴቶችን አትወጅም። በጣም ነው ሴት የምትጠዩ፣ በጣም ማለት ነው። ከዛም አንቺ በጣም ምስኪን እናት፣ አንቺ በጣም ጥሩ እናት፣ አንቺ በጣም ደግ እናት። ይሄን ሁሉ ሴት ስቀጠቅጭስ
እኔ በስቀጥቅጭኝ ዩቲዩበር ስለሆንኩ ቪዲዮ ስለምሰራ ብላ 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 ነው እኔ ወይ ስለምመልስልሽ ነው። ሌሎቹስ በፊት ዞኔ ነበር። አዎ ጂጂ ይላታሉ። እንደውም ጂጂዬ ይላታሉ። ምን አባሽ አገባሽ? ልታዥኝና ልትነግሪኝ እንዳትመጪ እኔ ጋር ስፈልግ የፈለኩትን ብዬ መጥራት እችላለሁ። ጂጂ እያልሻት ድሮ ጂጂን ዝሆኔ በጣም ነው እንደ የተናደዳችሁት። ማናት ለሳምሪ መደረቤ ሴት ስለሆንኩኝና የሴት ልጅ እናት ስለሆንኩኝ ሴትዮዋን ተከታትዬ ስላየዋት ሴቶችን በዚህ ደረጃ ነው የምትጠላቸው። በዚህ ደረጃ ሳምሪን ብቻ አይደለም ሁሉንም ሴቶች በዚህ ሰብለን ያልተናገረቻትን ጠይቁኝ። እግዚአብሔር በሚያውቀው ኪያን ያልተናገረቻትን ዘቢባን ማን ስትናገር ባይዘወይ ዘቢባን ስትናገራት ማን እንደዚህ አትበይ ያላት ጋይስ እኔ አይደለሁ እንዴ ያልኳት። ኪያን ስትናገር ከሰሷት እያለች የኪያን አክስቶች ምናምን ትርኪ ምርኪ ሰብስባ ይዛ መጣ ሚዲያዋ ላይ እየተደዋወሉ ስትናገር በነበረበት ሰዓት ሄዱ ሊያን ከሰሷት እንዲህ በማለቷ እያለች ተደራጅተው ሲያወሩ ታስታውሳላችሁ? ቤተሰብ እንዳለ ምድረ ቋቋቲያሞች ትዝ ይላችኋል? እሷ እንደዚህ ስላለች እንዲህ ምናምን ብሏት እያለች ስታወራ ኪያን በዛ ደረጃ ስትሰድብ ሰብለ የምትባለው ሴትዮ ስትሰድብ ሀና ስትሰድብ ምን ያለ ሰው አለ? እኔ ስናገር ዝሆኔን እንትን ብለሻት ኖ እኔ ትክክል ያልሆነ ህሊና አለ ነገርኩሽ። እኔ ታፍኛ አይደለም የምኖረው። እኔ ኢትዮጵያዊ ማንነት ኢትዮጵያዊ ተግባር ያለኝ ሴት ነኝ። ውጭ ሀገር አይደለም የምኖረው፣ አገሬ ላይ ነው የምኖረው። ስለዚህም አይ ነው የት ደረጃ መሄድ እንዳለብኝ አውቃለሁ። ዝሆኔን ማነው ስሙ ይሄ ሆዴን አገኘሁት ብዬ አውርቼ በዛ ደረጃ ሲናገሩኝ እኮ መጥቼ ምንድን ነው ያልኩት? ያው ጥሩ ነገሩ ስለማትይዙ ነው እንጂ ኧረ እኔ ቀልዴን ነው ያላገኘሁት። የሚያማቸዋል እንዴት ነው የእሱ አባሉ ነው ዝሆኔን ሆዴን ላገኘው የምችለው? እሷን ለማናደድ ተጠቀምኩበት። እንደ እኔ እኮ ኢትዮጵያ ነው የምኖረው ብዬ ነው መልስ የመለስኩላችሁ። ግን ያው እነሱ ያችን ፓርቲ ይዘው ሂደው ሲጮሁ ነበረ። ማናደድ የምትችይው እና የምትናገሪው ዝሆኔን እንጂ ሳምሪን አይደለም። እንደው ብትሺ እድሜሽና እናትነታችሁ እዛ ማህበር ተደራጅታችሁ የምታወሩ ሴቶች ብትችሉ ሁለቱን ልጆች እንደውም ዝሆኔን አስወጥታችሁን ለማስማማት እንጂ ሁለቱን የበለጠ ቅራኔና ጥላቻ እንዲኖራቸው መስራት አልነበረብሽም። እንደ እድሜሽ ቢሆን ኑሮ ማለት ነው። እውነት ሃይማኖት የለሽም። ለነገሩ ሃይማኖት ያለሽ ሴት ብትሆኚ እንደዛ አልሰራሽም። ልጅቷ በህዝብ ዘንድ እንድትጠል ይሄ ደግሞ የእናንተ ማንነት ነው የመጣችሁበት። ይሄ እንትናችሁ ሰው ሲወደድ ሰው ምናምን አትወዱም። አንድ ነው እንትናችሁ አስተሳሰባችሁ። ባይዘዌ ኖት ሲያደርገ ሰው ካለ ይናገር። ይሄ አንድ ነገር አላቸው ጋይስ። ሰው ሲወደድ አይወዱም፣ የሆነ ማስጠላት ምናምን ይወዳሉ። ኤኒዌይስ እና ትክክል ሪያሊቱ እንደዛ ነው። እና ይፈላው ያሶ ዝሆኔ ምናምን እንትና ብላሽ ነው ነው አይደለም። እኔ ሰው ነኝ እና የሴት ልጅ እናት ነኝ። ወንድ ልጅ ስላልወለድኩኝ ወንድ ልጅ እናት ስላልሆንኩ ለወንድ ልጅ ክፉነት እየተመኘው አይደለም። ፋኒም ሰፖርት መደረግ ባለበት መረዳት ባለበት አይዞ መባል ባለበት ብዬዋለሁ አለንልህ ብዬዋለሁ። በዚህ ደረጃ ግን ሚዲያ ላይ ተሽለጥልጦ እባብ መስሎ እንዲህ ሲል ያልተመቼ ልቤ ያልወደደው ነገር አለ፣ ያላመነበት ነገር አለ። አስመሳይ እንደሆነ የሆነ አስመሳይነቱ ታየኝ። በዚህ ደረጃ የዋህና መልካም ወንድ ቢሆን ኑሮ አንድ ሴት ትዳሯን አትበትንም። ጥሩ ወንድ ቢሆን በቤቷ እሷ እንደምትለው ወይም ሁለቱ ትዳር ላይ የኖረ ነው ይሄን የሚናገረው። አንድ ሴት ትዳር ስትመሰርት ወይም ስትኖር የፈለግሽውን ቤተሰቦችሽ ተጽዕኖ ቢፈጥሩብሽ ቢመክሩሽ ምናምን ለጊዜው ልትጣይና ልትለያይ ትችያለሽ። ፍቅር ካለሽ ትጣመሪያለሽ። እሱ እውነታው ነው። እነዚህ ሰዎች ግን እንዳይጣመሩ ነው ያደረገችው ሴትየው። እንደው እንኳን ትንሽ የቀረ እንጥፍጣፊ ፍቅርን ቢኖራቸው እንዳይመለሱ ነው ያደረገችው። ቁጭ ብላ የምትናገረው ንግግር። ከዛም በኋላ ደግሞ ህይወቴን ልኖር ብላ ይቺ ልጅ ወታ ሚዲያ ላይ ስትመጣ ያንቺ ሴት ልጅ ብትሆን ኑሮ እንደዚህ ቢያደርጉብሽ ደስ ይልሻል? እንደውም ዞኔ ጀግና ናት። ጌታ ማንም እናት ለልጇ ልትቆምለት የምትችለውን ነው እያደረገች አለችው። በዚህ ደረጃ ሰዎቹን ሰብስበው ልጇን አታክ እየተደረገባት። እናቶች እናንተ ልጆቻችሁ እንደዚህ ሴት ልጆቻችሁን አታክ ቢደረግባችሁ አፋችሁን ሰብስባችሁ ትቀመጣላችሁ? የሄደችበት ርቀት በጣም የሚደብር ርቀት ነው። ዞኔ እኮ ክፍታፍ ናት፣ ያስከፍታፍ ናት። ዞኔ ሁላችንም ተሰድበናለች፣ እናውቃለን። ከዞኔ ጋር መጣ ዞኔን ማጥፋት ሲያቅታት ልጇ ላይ መጣችባት። ዞኔን ከሚዲያ ማራቅ ሲያቅታት ልጇ ላይ መጣችባት እንጂ 10 ምናምን ዓመት ይኋለች ዞኔ ላይ
ይኸዋለች። ከዛም በኋላ ልጇ እየደነሰች ምናምን በራሷ ሙድ ስትመጣ እየቀጠቀጠቻት ልጇን አስጠፋቻት። የምትፈልገው እንደዚህ ነው። ሶ አንድ ሳምሪ ላይ ሳይሆን ሁሉም ሴቶች ላይ ያላትን አመለካከት የተናገርኩት። እዚህ ጋር ደግሞ ምን አልሽኝ አንቺ ቋቋት ያማሮጊት? በየትኛው አቅጣጫ ላክሽው? ሳምሪ ልጆቿን ብታሳድግ ልጆች ሱኑሪስት ልካ ጸዳዋችሁ ነው። እስኪ ምን አላችሁ? ደግሞ በጣም ከሚያስቀኝ ካራክተሯ የጉቺንም ቪዲዮ ቅድም ሪከርዶች እያወጣው ማለት ነው። ጉቺንም ስታወራ ሰርጀሪንም ቪዲዮ ስታወራ ዝሆኔንም ስታወራ እዛው ኑሮች ላይ እና ቤትሽ ላይ ተጨናነቂ፣ እንደዚህ አተንፍሺ። እኛማ ብርሽ ነን፣ ስለኛ እያወራሽ ነው ብር ምሳሌ እኔ ምን ስለ አንቺ እያወራሁ ብር እንደምሰራ አንቺ እኛም ብርሽ ነን ምናምን። ተንደላቃ የተቀመጠች የቤት እመቤት አትምሰይ ትርኪ ምርኪ። ተንደላቃ ላይፍ ያስጨነቃት ምቾት ያጨናነቃት ያልደከማት የቤት እመቤት አትምሰይ። አትበይ 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 ምናምን ታዲያ ግን ድምጻችንን ስሰሙት አይደለ? እሺ ቆይ ጋይስ የሆነ ቪዲዮ በሆነ ድምፅ ላሰማች ስለሆነ ስለፈለኩ ዱካ እየተከተልሽ እሱንም እንዳትሰርዡ ከአይምሮሽ ላይ ይላመዳል። አይምሮ ይለምዳል። በነገር ባይዛዌ ሰርጀሪ ብለሽ ያልሽው ማለት ነው። እኔ ቢያንስ እንዴ እኔ ነው የማከብረው። አንቺ ግን በሊቢያ ምናምን በብዙ ስደት ተሸክፈሽ ይዘሽ የተንከራተችው ልጅሽ ያሳደግሽው ልጅሽ ላይ እንኳን እዚህ ቁጭ ብዬ ነው እያሳደግኳት ያለው። ብዙ ቻሌንጅ የከፈልሽለት 18 ዓመት ሰው ሀገር ላይ ዋጋ የከፈልሽለትን ልጅሽን ምለሽ ገለሻል እኮ ሰርጀሪ ስትጠሪያት። አውጣልሻለሁ ቪዲዮ። አንድ ልጄ ይሙት እኔ አንቺን ከለቀኩሽ እኔ አንቺን ከዚህም በኋላ እያልሽ በጣም እየማርሽ ስታወሪበት ነበረ። ያን ሁሉ የሊቢያን በረሃ የተወጣሽበትን ልጅሽን ስትሚበት አልነበር እንዴ? 18 ዓመት ያሳደግሽው ልጅሽን እኔ የምንነገሰው ነገር ሊደግፍ ሊቃወም የሆነ ሰው ተከትዬ የሆነ ነገር ስላይታችሁን ታውቃላችሁ። በእናታችሁ አንቺ ጀመር ሚዲያ ላይ ያሉትን እንዳላርነ የምትናገሪው ሚዲያ ላይ ቶፕ የሆኑትን ሰዎች እንዳላርነ የምትናገሪው። ቀድሞውኑ ተከትሎ ለማውራት እኮ ለመናገር እኮ ጓደኛ የሚባል ነገር ያስፈልጋል። ጓደኛ የሚባል ነገር ያስፈልጋል። ስላይታችሁን ታውቃለች እራሷን እኔ እንደዚህ ሳረግ ላለበት ትክክል ላታ ነው የተጣላው ሰው ከሆነ እኔም ችግር የለበትም። ትክክል ከሆነ በእኔ እኔም ችግር የለበትም ነው። አይ እሱን ታውት ብዬ እዛው አልዞርም። ለምን ነው የምዞር? እሺ ከሳውን ይሄኛውም አይደለም። ቆይ ታለችልሃል እንዴ? ስንትና ሳንደበር ሚል እንደዚህ ማሰሮ ነው የምታውቂው? በነገራችን ላይ ብዙ ጊዜ ስለ ሴቶች ሆዳችን ስለ ጉቺም ስለ ሆድ ስታወሪ ሰምቻለሁ። ስለ ሰርጀሪ እንኳን የራሷ ጉዳይ፣ ስለ ዝሆኔም ሆድ ስታወሪ ሰምቻለሁ። ስለ እኔም ደግሞ አሁን ማሰሮ ይመስላል ሆድሽ ምናምን እያልሽ ስታወሪ ሰማሁ። እኔ የምልሽ ሆዳችን ያስጨንቅሻል እንዴ? ሆዳችን ማለት ያስጨንቅሻል? ማሰሩ መቼም እንዳንቺ ጣውላቂት ከመሆን ይሻላል። ቅርጽ አለኝ በጣም ቅርጽ ያምራል ምናምን እያልሽ ነው። እቺ የምትያት ነገር አለ። እኔ ሚዲያ ላይ የምመጣው ላሳይ አይደለም፣ እንደዚህ ነው። ሼፕለስ ፎቶዎችሽን ባላየውና ባላቅሽ ይገርመኝ ነበረ። የሆነ እንደዚህ ብለሽ የሆነ የክቡር ዘበኛ እንትን የምትመስይ ፎቶዎሽን አናቆም እንደዚህ ነገር ብለሽ ቂጥ ነው ካካ የሚባልበት ነው ተብሎ ካልተጻፈ የማይታወቅ ቂጥ ይዘሽ ደግሞ ስለኛ ቦርጭ ታወሪያለሽ እንዴ? እኛ ቦርጭ ቢኖረንም እኮ ውበታችን ነው ባይዘወይ ያምራል። እንትና ያችን ማን ስሙ ያችኛዋ
ጉቺ የምትባለውንም ጋይስ እንደዛ ስትላት ነበር። ሆዷ እንደዚህ ሆኖ የሆነ ሆዷ እንደዚህ ሆኖ ምናምን ምንድን ነው ብር በልኝ ቢሻል ወይስ ሆዴ ከበደኝ ብዬሻለሁ። ብዙ ጊዜ ሆዴ ላይ አስተያየት ትሰጫለሽ ምናምን ማሬ። በነገራችን ላይ ነጭ አይጤ ቦርጬም ጎን ስጋይም የተንጠለጠለውን ስጋዬ በፍቅር ነው የምወደው። አልከበደኝም፣ ከብዶኝም አያውቅም። ውበቴ ነው። ድንቡሽቡሽ ስል ውበቴ ነው። ስከሳ እንደውም ብዙ ደስ አይልም። ቦርጬ ሲንጠለጠል ነው ብዙ ሰው የሚወደኝ። ያ አመሰግናለሁ። እሺ ጋይስ ቆይ ለእናታችሁ የሆነ ያኛውን ነው ኤግዛክትሊ ማሰሩ ጋይስ ሆዱ ያበጠ ማሰሩ። ኧረ የሆነ ሸክላ ማሰሩ ትልቅ ነበር። ሸክላችን ነው ያንተ መራጫ ያበጠን ከዛ እንትን ቀጭን በዚህ ላይ ስለ እንደዚህ ትስወለጅ እንደዚህ ለብሰሽ ጃኬት ለሽ ላይ አስረሽቴ እንዴ እኔ ባይዘው በለብስም ያምርብኛል። ከነ ቦርጬ እንደዚህ ታጥፎ ራሱ መጥቶ እዚህ ደረሰ አርጌ በይ ያምርብኛል። እርሶ በዚህ ድሞት ቁጭ ብሎ አይደለም እንዴ ሰው ስለ ሰው የሚያወሩት? እርሶ በዚህ ድሞት አይደለም እንዴ ስለ ሰው ባል የሚያወሩት? እርሶ በዚህ ድሞት አይደለም እንዴ ስለ ልጆት ስለሚሆኑ ባልና ሚስት የሚያወሩት? ያ ፊታችን ይናገር። ያምርብኛል። በጣም ነው የሚያምርብኝ። ባያምርብኝ አላረገውም። ስላማረብኝ ነው ያደረኩት። አንቺን ላስደሰትበት ሳይሆን እኔ መንፈሴ ስለተደሰተበት ነው ያደረኩት። አመሰግናለሁ። ሲያስጠላብሽ በጣም ስትቀመጪ ሆድሽ አንድ ላይ ተሰብስቦ ስታስጠላ። ሴትዮው ግን ጫት መቃም ካቆመች ጀምሮ ጋይስ በጣም እንትኗ ጥሩ አይደለም። ያንን ቅጠሏን ብትቅም ይሻላል። እሺ አሁን ቶክ ዋት ሹር ፖይንት ወደሻት ጠላሻት እኛም አርገባል ልቃት እከካም የዙን ያዘኝ የቀለበታሱ ነገር አረባይ ሩት ሁል ቀን ስለ ሰው ማውራት አይሰለችም። ታዲያ ስለዚህ ነገባሽ ያስቀኛል ማለት በነገራችን እንዲሞት እንዲገደል እንዲታሰር እዚህ ጋር እንዲያዳምጡ ቤተሰብ እንዲያዳምጡ እዚህ ጋር ዝም ብላችሁ አዳምጡ ማለት ሰው እንዲሞት እንዲገደል እንዲታሰር እንደዚህ አይነት ሜሴጅ ነው የሚያስተላልፉት ሚዲያ ላይ አይደል? እና እነሱም አሉና ጂጂን ብትተዋት ጂጂ እኮ ቅናት ሰው በሞተ ላይ ሻምፓኝ ነው እንጂ የከፈተችው ጠላ አይደለም የጠመቀችው ነው እኮ እየተናገረች ያለችው። ገባሽ? ጠላ አይደለም የጠመቀችው ሻምፓኙን ከፈተችው እንጂ ደግሞ ሻምፓኙን እንኳን ጠጣችው። ብትጠጣው እንኳን ይሁን እንደዚህ እያለች ነው እኮ የምታስተላልፈው። እውነት ዱይት ይሄ እንትን አይደለም እና ከዝሆኔ በጋይ ሲሆን ቮይስ ላሰማች ስለፈለኩ ነው ለፍት ወጣ በግልጽ አምስታ ስለለጠፈችብን ነው እንጂ ስለምትለጥፍብን ነው እንጂ እነሱ ያስቀኛል። ይሄ አይደለም ሲቀጥል ሩት ሁል ቀን ስለ ሰው ማውራት ሳይንስና አካባቢው የሚል ሳብጀክት ማስተምር ነው የሚመስልሽ? እውነትሽን ነው። እኛ ያለች ይለራል እንዴ ስትናሳ ማለት እንደዚህ ለብሰሽ ብዙ ነገሩ ጋይስ ያኛውን ቪዲዮ የሚችለው በነገራችን ላይ እኔ የሚችለው የቤታን ዱካ እየተከተልሽ እሱንም አሁን ቤታ ቤት ስትሰድቢያት የነበርሽው አንቺ በህይወት ያለውን አባቷ እየሰማ ልጅህን አስረግዛ ያስወረድክ እያልሽ ስትናገሪ እሷ ራሷ ሲጀመር የትኛውን ክብር ስታቅ ነው? እኛስ ስለ ቤተሰቦቻችን ስለሌሉ ነው እሺ ብለን የምናወራው። ቁጭ ብሎ የሚሰሙን አባት አይደል እንዴ ከልጅህ ወልደ አስረግዛ እንትን ብለህ ያልሽው። በነገራችን ላይ ጋይስ እዚህ ጋር የትኛው ቪዲዮ ላይ ነው ላካችሁልኝ? ቆይ ጋይስ አንዴ ቆይ ገባኛቸው ቆዳይ ተባብላ ልትሸማቀቀው እናት ናት። ይሄ አይደለም። ቆይ ላሰማችሁ የሆነ ቪዲዮ ይሄ ስሙ። ቅድም ያልኳት ላይ ስናገራት የነበረው ላይ እኔ እንድትገደልና እንድታሰር ነው የምትፈልጊው ብዬ ስናገር
ሳውራ መታየው የሰጠችውን መልስ ያለችውን እንድሰሙ ነው። ከዛም በኋላ ከዚህ በፊት ያኔ ቪዲዮ የኔን ቪዲዮ አወራሽ ጊዜ ያለችውን ላሰማችሁ ነው። አሁን እዚህ ጋር ለምትጠይቁኝ ሰዎች ማለት ነው። ማለት ሰው አሁን ቶክ ዋርት አይሰለችም። ታዲያ ስለ እባብና ዝንጀሮ የሚል ሰው እንዴት 30 ዓመት ስደት ላይ ሆኖ እንደዚህ ያስባል? ጭንቅላቱ እንዴት ያስባል እንደዚህ? ለነገሩ ህዝብ ናፍቆሻል፣ ሰው ናፍቆሻል። እናቴ ሰው ናፍቆሻል። እንዳትሰርዡ ከአይምሮች ላይ ይላመዳል። አይምሮ ይለምዳል። በነገራችን እዚህ ታውቃለች። እንትናም እንዲህ ብላ አቅጣጫውን ቀይራ ትምጣ እንጂ ድግግሞሽ ናት። ራሷን እንዴት የሚዲያ አስተማሪ ራሷን እኮ የምታየው ጋይስ አዝን እየሆነ ቤት ብታከራይሽ ቂጧ ውስጥ ቤት ተከራይ ለርሹ ምናምን ብለሽ ለመገናል እንዳትሞክሩ። ዞሬ የሚባለው ገበሬ ዞሬ ወድጃል። ዞሬ ትሻላለች። እንደውም እኔ መቶ ጊዜ ነው የምነግራቸው ጌታ ባይዘዌ እቺ ሴትዮ ከምትናገረው ዞሬ የምትናገረው ይሻላል። ለገባው ሰው ንግግሩ ለገባው ሰው ይኸውላችሁ ዞኔ እኔ እንድታሰር ሁሌ ነው የምላቸው። እኔ እንድታሰር፣ እኔ እንድገደል፣ እኔ እንድደበደብ፣ እኔ ብዙ ነገር እንዳደርግ ብዙ ነገር እንዲያደርጉ ይጠይቃለች። አልተሳካላትም። ሁሌ እኮ ነው የምለው ዞኔ እኔ ላይ የሰራችው ስራ እንደውም ከሚባለው በላይ ነው። እቺም ሴትየው እንደዛው ቢሳካላት እንደዛው ናት። እንደውም ከዞኔ የበለጠ የምታስፈራው ሴትየው ናት። እኔ ሀቅ ነው የምናገረው። ባይዘዌይ እቺ ሴትየው ብዬ የምላችሁ ለመሰላችሁ ሚዲያ ላይ ከአንደበታችሁ የሚወጣው መጥፎ ንግግር ወይንም ደግሞ አንድ ቪዲዮ ላይ የሆነ የሚያወሩትን ወሬ ትይዙባቸዋላችሁ ከኔ ጭምር። እቺ ሴትየው የምትናገረው ንግግር ጋይስ በጣም ከባድ ንግግር ነው። ለሚሰማት ሰው ማለት ከሰማት በግና ከብት ካለ የሚከተላት እሷና ያቺ እንቁርቲ በጣም መጥፎ ንግግር ነው የሚናገሩት የሚሰማቸው ሰው ካገኙ። ሲቀጥል ቢሰሟትና እሺ ብለው ቢያደርጓት ነገርኳችሁ እኮ እቤቴን ሽጬ አስገድልሻለሁ ብላለች። ከእንደገና በራሷ ቪዲዮ ማሰማችኋለሁ። እዚህ ላይ ስትሳደብ የነበረውን ለማሰማት ስለፈለኩ ነው። የዛኔ የሊያን ቪዲዮ ሲወጣ የኮሶ ቪዲዮ ሲወጣ ያ ቪዲዮዎቿ ሲለቀቁ ስንለቅባት ኮሶን እኮ ልናስገድላት ወይንም ልናሳስራት ነው ብላ ያወራችሁንም አወጣላችኋለሁ። እሺ እዚህ ላይ ደግሞ ዛሬ ትናንትና ያለችኝንም አዳምጡ። የቱ ጋር እንደሆነ ተፈቅዶ ታሳድግ። እሺ እንዴት ነው የምታሳድገው? ሌላ ተማብላ የምትሸማቀቀው እናት ናት። የአልሻት ከሴትኛው ላይ ላካችሁልኝ። እኔ አቅም ስላለኝ አልኩሽ እኮ የማሳድገው ብር ስለምሰራ ዩቱቤ ላይ ንግድ ስለምሰራ ገንዘብ አለኝ። ልጄን ማሳደግ አለቀ። ባልሰራ ኑሮ አሰጠው ነበረ። እውነታው እሱ ነው። የትኛው ላይ ላካችሁልኝ? እስኪ ኦኬ ይሄ ምንድነው? ሳታውቁት እራሳችሁን የማንንም ዱካ ተከታይ ሆናችሁ ነው የምትቀሩት ማለት ነው። ውስጣችሁን አታዳምጡም፣ ጭንቅላታችሁን አታሰሩትም ማለት ነው። በጣም ያ በሬ ሆይ ሳሩን ሳታይ ገደሉት የሚል ተረት እዚህ ጋር ነው የሚሰራው። ገባች? እኔ ደግሞ ከኔ ጨምሮ እዚህ ነገር ውስጥ ፋኒ ጋር እንድትጫወት ፑሽ እንዳደረግኳት ሁላ ሌሎቹም ሄደው ሂዱና ጻፉ ስል የእሷም ደጋፊዎች ሄደው እንደጻፉ ሁላ በፋኒ ምክንያት ቤታ ከተሰደበች በጂጂና በኮሶ እኔ ደግሞ ዲፌንድ አደርጋለሁ። ያ አይ ዲፌንድ ከመቼው ጀምር ገብቶሻል? ያ እና ይሄን አይደለም አሁን ትናንትና ማለት ነው እናትሽንም መቃብር አትመለሽ እያልሽ እናትሽንም አባትሽንም እያለች ስትሳደብ የነበረውን ቪዲዮ ላኩልኝ። አሁን ይሄኛውን አይደለም ግሩፕ ላይ እሱ ነበራ፣ እሱን ላኩልኝ። አሁን እምላችሁ እናትሽ ብዙ ጊዜ ስለ እናቴ ደጋግማ ታወራለች። በነገራችን ላይ ይኸውልሽ እሱን ቪዲዮ ባገኘው ቮይስሽን ካሰማው በኋላ ያንን ባሰማ ደስ ይለኛል። እሷ ቤቱ ናችሁ ስለኔ አስተያየት የምትሰጡ ከእንደገና አንቺም ብትሆኝ በነገራችን ላይ ብዙ ጊዜ ሰማሻለሁ። ስለኔ እናት ብዙ ነገር ታወሪያለሽ።
እናቴ እንዳንቺ ተሰዳ ወጣ ሚዲያ ላይ ቁጭ ብላ ወይም እንደኔ እንዳንቺ ሚዲያ ላይ ቁጭ ብላ አፏን ስትከፍት ወይም ጊዜዋን ያቃጠለች እናት አይደለችም። የኔ እናት በረሃ ለበረሃ አገሯን ስታገለግል የነበረች ምስኪን እናት ናት። የሚያሳዝነኝ እኔ ሚዲያ ላይ ስለወጣው 100 ጊዜ ስለ እናቴ ታወሪያለሽ። በጣም ብዙ ጊዜ አንቺና ሰርጀሪ ስለኔ እናት በጣም ታወራላችሁ። በጣም ማለት ነው። በጣም ብዙ ጊዜ እናትሽንም ግዳያት ምናምን እናትሽንም እንደዚህ ብለሽ እኔ እናቴን በጣም እኮ ስለምወዳት ነው እስቲል ጎንደር ነኝ ብዬ የምከራከረው ታውቂያለሽ። እስቲል ስለ ጎንደርነት እንደዚህ የሚነዝረኝ እናቴን በጣም ስለምወዳት ከእንደገና ደግሞ ብዙ እናቶችን ሳይ የማላልፍ ሴት ነኝ። ይሄንንም ደግሞ የሚያውቃል እንዳንቺ ይሄ እኔ እንደዚህ ምናምን እያልኩ ማውራ ሴት ስላልሆንኩ ነው። ኑሮኝ ስስትን የማላቅ ልጅ ነኝ። ኑሮኝ ማንም ያውቃል፣ ማንም ሰው ያውቃል። በመስጠቴ በማድረጌ እናቶችን በማገዜ ማንም ሰው ያውቃል። ማንም ሰው እንዳንቺ ኑ ሚዲያ ላይ እንርዳቸው ብዬ አምጥቼ ሳይሆን ከማገኘው ላይ የምሰጥ ሴት እንደሆንኩ ለእናቶች ምክንያቱም እናቴን በጣም ስለምወዳት በጣም ስለምትወጂ እናትሽን ሙቺ ትያታለሽ። እናቴ የገባችበት ጉድጓድ ውስጥ ግቢ አልልሽም። እናቴ ግን አገሯን ስታገለግል የነበረች እናት ናት። እንዳንቺ ሚዲያ ላይ ቁጭ ብላ ሰዎችን ሰብስባ አሮጊቶችን ሰብስባ የምታወራ እናት ነች። ብዙ ጊዜ ከዛም ስለኔ እናት ስታወራ ትክክል እኮ ነው ይሄ ልዬ የምትሉ ደግሞ ማለት ነው ያልኖራችሁ ሰዎች ናችሁ። ወይ ለቤተሰባችሁ ወይ ለሀገራችሁ ወይ ለልጆቻችሁ ያልኖራችሁ ሰዎች ናችሁ። ብትኖሩ ኑሮ የእናትነትን ትርጉም ታውቁታላችሁ። ብዙ ጊዜ ስለ እናቴ ታወሪያለሽ። በጣም ብዙ ጊዜ እሰማሻለሁ። እናቷ ብትኖር እናትሽን ቀበሪያት ያለሽ እንደዚህ ትያታለሽ ምናምን። እኔ እናቴን የምጠላ ሴት ወይም ደግሞ እናቴ ባትኖር ብዬ የምመኝ ሴት ብሆን ኑሮ አንድ እናት ዞር ብያለሁ። አንድ እናት እንዳንቺ ሴት ልጅ እንደሚጠሉ ሴት ልጆችን በአጠቃላይ እንደሚጠሉ አይነት ስሜት ቢኖረኝ ወይ ደግሞ ለጥቅምና ለገንዘብ የምኖር ሴት ብሆን ኑሮ ስለ አንድ እናት ልቤ አይደነግጥም። ስለ አንድ እናት ማለት ነው። ሁልጊዜ እንደዚህ አይነት ንግግር ትናገራለሽ። በእድሜሽ ያልተከበርሽ በእድሜሽ እውነት ማለት የእውነተኝነት ስሜት አይደለም ያለሽ። አውሬነት ይታይብሻል፣ ጠንቋይነት ይታይብሻል። ይሄ ሴት ልጅ ስትጠይ የእውነት ነው የምትጠዩ ምናምን አይ ዶንት ኖ ልጅሽ ሌላ እንትን ይሁን አላውቅም። በጣም ነው ሴት ልጅን የምትጠዩ። ሰዎች ሁልጊዜ አንቺ ትክክል ነሽ እንዲሉሽ ትፈልጊያለሽ። ነው አይደለሽም። በጣም ክፉ እናት ነሽ፣ ተንኮለኛ እናት ነሽ፣ ባለጌ እናት ነሽ። ባፍሽ ትጸዳጃለሽ፣ ትሳደቢያለሽ። እውነታው ሪያሊቲው ይሄ ነው። አንቺ ይሄን ጠይቀሽ ስደተኝነት ጠይቀሽ የምትኖሪ ሴትዮ ሆነሽ ሰውን አገሩ ላይ የሚኖርን ሰው እንዲገደል አዋጅ ታውጃለሽ። አንቺ ለደህንነቴ ሰጋለው ጥገኝነትን ጠይቀሽ የምትኖሪበት ሀገር ለህይወትሽ ሳስተሽ ጠይቀሽ ተንሰብስፈሽ የምትኖሪበት ሀገር ላይ እየኖርሽ ኢትዮጵያ ያሉትን ሰዎች ቤት ሽጡና ግደሉ ብለሽ ሚዲያ ላይ ትናገራለሽ። አንድ ሰው ግን ሚዲያ ላይ ወጥቶ ሲያወራ በጣም ነው እንዴ ክፉ የሆነው? ጂጂኪያ በጣም ነው እንዴ ክፉ የሆነችው? አንቺስ የምታወሪው ጂጂኪያ በጣም ነው እንዴ ያስጨፈጨፈችው? አንቺስ የምትናገሪው ነው እንዴ? አልገባኝም። ያንቺ የመላእክ ንግግር ነው፣ የዝሆኔ ደግሞ የሰይጣን ንግግር ነው። ምን እንደው ዝሆኔ ትሻላለች እኮ ከአንቺ ንግግር ዝሆኔ ትሻላለች። ከዛም ትመጪና እኔ ዝሆኔ እኔ እንትና ምናምን የማይመስል ነገር አታውሪ በእናትሽ። እከክ ቀደስ ይሄን ስሙት ደግሞ አሁን ስላወራሽ ነው የምልሽ። እኔ ይኸውልሽ ስላወደሽ ስለተናገርሽ አይደለም። ሰርጀሪና እኔ አንድ አይደለንም። እሺ ሰርጀሪን እንደረብላታለሁ። ሰርጀሪን ከተናገሯት ደጋፊና አድናቂ የምፈልግ ሴት አይደለሁም። እንደዚህ ያልሻት ሴት ነሽ ላስታውስሽ ብዬ ነው። እንደዚህ ያልሻት ሴት ያውም በህይወት ያለው አባቷ ቁጭ ብሎ የሚሰማው ሰውዬ ማለት ነው። እንደዚህ ያልሻት ሴት ነሽ አንቺ። ሰዎች ግቡና ተናገሩ። ሁሉም እነሱ ሴት ያለ ያውቃል። ከአባቷ አስወርዳ ነበር። ከአባቷ አስወርዳ ነው ከዛም ቤት ለቃ ለብቻዋ እንድትኖር የተደረገችው። ይሄ ፎቶ ማለት ከአባቷ አስወርዳ ይሄን ያለው ኮንታክት ያላችሁ ያ ይገባል።
ዘረኛና ጥንባታ ይዳራል። ይሄ ዘረኛና ጥንባታ ይዳራል። ይሄን ፎቶ አስረግዛ ያወረደችው ሰርጀሪ ከአባቱ አስረግዛ ነው ያስወረደችው እያለች እየሰደበቻት አይወርሽ። እንደዚህ ብላት ነው የምትታዘዝላት ሰርጀሪ። እኔ ሊያ የምርሽን ነው የምርሽን ነው የምርሽን ነው ከአባቷ ስታስወርድ ያ አስወርዳ ነው። እዛ ያላችሁ ሰዎች ሁሉም እዛ አካባቢ ያለን እናውቃለን። ወራዳ ቤተሰብ ነው። ሄለን እንዳትዳረቂ ተብያለሁ። እኔ ደግሞ መዳረቅ ስራዬ ነው። ገባሽ? ለእነዚህ አይነት ጭንቅላት አይምሮ ከፈቀደ አባቷ እንደዚህ ዘርን ስትሳደብ ከፈቀደ ለመንፋትም አይምሮ ይፈቅድለት ለመንፋት ዛሴ ገባሽ? ስለ እናቷ እንዳታውቅ ሲሯሯጥ አየሁት እኮ። ስለ እናትሽ ማጋራት አያስፈልግም። ሞታለች ይላል። ለዚህ ስትሯሯጡ ምን ነው? ስለ ዘር ስትሳደብ ሳልተሯሯጡ አለለ ሽማግሌ እናንተ ቀውላላ ቀውራ። ትግሬዎቹን በጣም ነው የምጠላቸው። ኦሮሞች ስለዚህ ከሌላ ደግሞ እዚህኛው ላይ ደግሞ እንሰማለን። እኔ አንቺን እማከብርሽ አንቺን እመደግፍሽ ወይም ደግሞ ለአንቺ የምቆመው ስለ አንቺ እንዳወራ ብርታትም ሆነ አፈር ያለበሰችው ወይ አፈር ያለበሰው አባቴ በጆሮ እየሰማ ማንነቱን ክብሩን ረግጠሽ አንቺ እኔን አታዥኝም። አንቺ እኔን አታዥኝም። ከመቼ ጀምሮ እንደሆነ ታውቀዋለሽ። እኔ አድናቆትን ብታወሪ ኮሶ እንደዚህ ናት ኮሶ እንዴ ናት ብትይ ከምንም እንደማልቆጥርሽ ከመቼ ጀምሮ እንደሆነ ታውቀዋለሽ። መስመር አለሽ፣ ቀይ መስመሬን ስታልፊ ታልፊያለሽ። እኔ ሰርጀሪ አይደለሁም ያልኩሽ ለዚህ ነው። አንቺ እኔን አታዥኝም። አንቺ እንደምትፈልጊው አንቺ እንደምታያቸው ሰዎች እኔን ማዘዝ አትችይም። ነገርኩሽ። ሙሉ ተሳዳቢና ሙሉ ምናምን ሰብስበሽ ይዘሽ መተሽ ብታወሪ እኔን አንቺ አታዥኝም። ያ እዚህ ጋር ደግሞ ትሰማላችሁ ጋይስ። ቆይ አንዴ ይህንን ቪዲዮ እንድትሰሙ በጣም ስለምፈልግ ነው እዚህ ጋር ስሙ የምላችሁ። ቅድም የዛኛው ቪዲዮ ላኩልኝ ያልኳችሁ እናትሽ ምናምን እያለች ስታወራ በዘሬ ነው እኔን ማታኪ ያደረገችኝ ስል ታዲያ በምንድን ነው ዘረቢስ ነው ያልሽኝ? ዘረቢስ አይደለሁም። ባይዘወይ ዘሮች አላለቁ አሉ። ያው አስፈላጊ ቦታው ላይ እና ዘርሽን አምጪ ከተባልኩኝ ሰብስቤ ያመጣችኋለሁ ብዬ እንጂ ለእንዳንቺ አይነት ቋቋቲያምና ቆረቆ እንዳሮጊት ዘሬን እየቆጠርኩኝ አምጥቼ የማሳየት ግዴታ የለብኝም። ዘርሽን አምጪ ስትይኝ ግን ጎትቼ ያመጣችኋለሁ። ይሄንን ወይ ዘረቢስ ነሽ ምን ዘር አለሽ ሚዲያ ላይ ትይቻለሽ። እብድ የሆኑ ወንድሞች አሉ፣ እብድ የሆኑ ምናምን አሉ። እኔም ደግሞ እብድ የሆኑ ቤተሰቦች አሉ። እኔ እብድ የሆኑ እንደዚህ አሉ። አየሽ ህይወት የከበደሽ ብዙ ነገር የተጫጫነሽ ሰይጣን የለከፈሽ ማንነትሽን የረሳሽ አውሬ ምንድነው አውሬ እንስሳ ሴት ነሽ እምልሽ በምክንያት ነው። ኢትዮጵያዊነት እናት ለዛው አይደለሽ። ገና ሚዲያ ላይ ትፈሪያለሽ፣ ታወሪያለሽ፣ 12 ሰዓት ትለፈልፊያለሽ ተብሎ ወይኔ ስለሚሉሽ ማንነትሽን ስለደበቁልሽ ከሆነ ኖ እኔ ቀዩዋ ሰይጣን ብዬሻለሁ። አውሬ ነው የምትመስይኝ። እናቴ ትሙት ጠንቋይ አውሬ የሆነ መተተኛ ምናምን ነው የምትመስይኝ። ትጨንቀኛለሽ ሳይሽ ራሱ ከሆነ ጊዜ በኋላ ይሄ ወሬሽ ሁሉ የሚጨንቅ